እስካሁን ልጆችም 3-4 ልጅ ያለው አልተጋቡም አልተዋለዱም አሁንም ደግሞ የሚወልድ አገባለ የሚል ተከላክላለሁ ጋብቻም እንዳይጋባ ወንድምነቱንም እንዲቀጥል ፍቅሩንም እንዲቀጥል ዘሩንም ያወቀ እንዲቀጥል ትውልድ እንዳይጋባ እንዳይጣላ የባለኛው ተተኪው ትውልድ እንዳይጋደል ይሄን ቤተሰብ ለማገናኘት እንዳይጋባ እንዳይጣላ የበለጠ ሊዛመድና በማንኛውም ማህበራዊ ችግሮች እንዲረዳዳ እንዲነፋፈቅ ደስ የሚል አጋጣሚ የዘመድ ይሄን ይረዳን ዘመድ መታወቅ ከየትኛው ቦታ ከወንዙ ያሻግራል ከቦታ ቦታ ይሸኛል ድግስ አራዱም ላይ ዞብል ላይ አሁን ቆቦ ላይ በጥረት በ6 ወር ውስጥ በመደገስ ሙላው የቋዱ ስሩካብ ቤተሰቦች ሁሉ ደስ ይበላችሁ ደስ ብሎኛል አጠቃሎ ይሄን ያው የግንኙነት ማህበራዊ እስከ ዘውልድ ድረስ ያጣቀሳል ከአባቶቻችን እንደ ባህል እንደ ዘውልድ ነው የምንለው ታላም ይጳሰል ቢጋደልን አንተ ተው በዘውልድ ያስታርቃል ሁለተኛው ደግሞ ወደ ግድም ሲመሰረት እንዳሁን ሳይሆን አንድ ልጅ ሲደርስ የከሌሊ ላገባ ነው አባት ሄድና እጭልኝ ለምን ይላል እንደ ዘውልድ ባህል ይባላል እንደ ዘውልድ ነው ጠይቆ አባትና አባት ተገናኝቶ ከሽማግሌ ጋር አውርቶ የጋብቻ ስነ ስርዓት ይፈጸማል በዘውልድ ህግ እንደ ዘውልድ ምን አንዱ ይሄ የትውልድ እንዳይጋባ እንዳይጣላ የባለኛው ተተኪው ትውልድ እንዳይጋደል ለማገናኘት ያደረገው አንዱ ስብሰባ አላማችን ስራስነ ነበር ዘመድ ያስፈልገው አይ ተዋውቆ ሲሄድ በመንገድም ሲገናኝ እዚያ ዘመድ የታወቁት ወንድሜ ነው የሚጣላውን እየተሳሳቀ ያን ዘመድ ኩሳገኘው ወንድሜ ሆኖን አግኝቷለሁ እስከዛሬ አለማወቄ ስተት ሆኗል ይሄ ዘመድ መሸከፍ ይሄን ይጠቅማል ብሎ በሚያገኝበት በጣም ደስታ የሆነ ወንድሙን እየሳመ ወንድሙን እየተባበረ የኔ ዝር ነው የኔ ወንድም ነው እያለ ደስታውን እየገለጠ የሚሄድበት ትልቅ አስተዋጽኦ ነው በጋብቻም እንዳይጋባ ወንድምነቱንም እንዲቀጥል ፍቅሩንም እንዲቀጥል ዘሩንም ያወቀ እንዲቀጥል አዘመድ ተሰብስቤ ይሄን ወንድሜን አግኝቻው ነበር የኔ ወንድም ነው የኔ አጎት ነው የኔ አክስት ነው እህቴ ናት ወንድሜ ናት እያለ ፍቅሩን እየቀጠለ የሚሰፋበት ዘመን ነው የሚሆነው እንዲያም ጥረታችን አንዱ ይሄ ነው ይሄን ቤተሰብ ለማገናኘት እንዳይጋባ እንዳይጣላ የበለጠ ሊዛመድና በማንኛውም ማህበራዊ ችግሮች እንዲረዳዳ እንዲነፋፈቅ ለማድረግ ሊተሳሰብ ለማድረግ የዘመድ ተወውቁን በሰፊው ሁኔታ ተካሂዶ ከአንድ ሳምንት በላይ ያው እየተበላየ ያለ ሁኔታ ነው ያለውና ይሄ በማላው ራያ በሁሉም የቤተሰብ አካል የሚካሄድ ነው በጣም ይጠቅማል ስለዚህ ዘውልድ ራያ ላይ ትልቅ ባህል ነው እንደሱ የሚጠቅመው አንዱ ትልቁ ባህል የዘመድ ተወውቅ ፕሮግራም ስለሆነ እየተጠናቀቀ ቢቀጥል ትልቅ የዘመድ አለቃ አበበ ማሙዬ በለጡ ደስዬ ወደ መድረክ ሞላ ዝናብ ሌሎቻችሁ አደንበሉልን ሞላ ዝናብ ጤነኛ ማረ በእያንዳንዱ ፕሮግራም 10,000 5,000 እየመነዘረ ውድ ቋዱ እንዲገናኝ እያደረገ እኔ በጣም እጅግ በጣም ደስ እንኳን ለኛ ቀርቶ ለውጭ እንኳን ላለው ህዝብ ተደስቷል እንደዚህ አይደለም ቀርቶ አይደለምና ይሄ ከውጭ ያለ ህዝብ እንኳን አሁን በውጭ ስንወጣ ከቶ እንዴት አይነት 3 ቦታ ላይ 4 ቦታ ላይ ተጠጥቷል የትናንትናው በጣም ወርቅ ደመቅ ያለ የተለየ ነው ይሄ እንደ መንግስት ባዛር ነው ተብሎ የሚቆጠው የቤተሰብ ስሜት የዛን ጊዜ እኮ ትልቁም ትንሹም ያላበደ የቤተሰብ ስሜቱ እንዴት ብሎ ሲንገናኝ ራሱ አብረን በጓደኝነት በጉርብትና በከተማ ስንገናኝ ነበር ነው በሙሉ ዘመዱ ነው ተገኘ ወልደ ቋሉ ያልተወለደበት የለም ወንድም የነበረ ምን በምን አንተዋወቀ ሰው ትናንትና እዚህ ቦታ ላይ ሆኖ
አንተ በየት መጣህ ካንተ በየት መጣህ እየተባባለ ነው። ዝግጅቱ ሲዘጋጅ ያ ሁሉ ህዝብ ስለሚመጣበት ድካም አለው፣ ውጣ ውረድ አለው። ግን ደግሞ ያ ውጣ ውረድን ይዘህ ግብ ላይ ስትደርስ ቤተሰብ ያ ሁሉ በባዛር በላይ ስታየው እኔ የበለጠ ደስታዬንና ድካሜን ስለደመሰሰው ደስ ብሎኛል። ያው የኔ የልብስ ስራ የፋሽን ልብስ ስራ ነው እና የምሸጠው በዛ ምክንያት ራሱ ብዙ ጓደኛ የምታወቃቸው አሉ። አሁን ግን እህቶችም ነው ይበልጥ ከእህትነትና ከጓደኝነት ወደ እህትነት ገብተናል። ብዙ የተደሰቱ አሉ። እንኳን ያንቺ እህቶ ይሆን በማለት ማለት ይሄ ሁሉ ህዝብ መጥቶ እንደዛ በመገኘታቸው በዛ መሃል ደግሞ እኔ የዝግጅቱ ታዳሚ ነኝ። ህብረተሰቡም ባገናኙት ምክንያት በጣም ደስ ብሏቸዋል። ደስ ብሎኛል። እኔ በጣም ደስተኛ ነን። እንደ ቋዱ ማለት ትልቅ ህዝብ ትልቅ አባት ያለበት ነው። በጣም ደስተኛ ነን። በነበረው ነገር ሁላችንም ደስተኞች ነን። ይሄ ፕሮግራም ከ30 ከ40 ዓመት በፊት ጀምሮ የዘመድ ትውውቁ በዞብል አካባቢ አቡዬ ወር በገባ በ5 የዘመድ ደመር ፕሮግራም ድግስ እየተደገሰ ዘመድ የተሰባሰበ የተዋወቀ አብሮ እየተበላ እየተጠጣ ይከል የነበረበት ሁኔታ ነው ያለው። ይህም የራሱ ታሪካዊ አመጣጥ አለው። ዝም ብሎ አይደለም አቡዬ የተመረጠበት ምክንያት ከአቡዬ ጋር ተያይዞ አባቶች ቅድም ሲገልጹ የነበረው የራሱ አመጣጥ አለው። ከነብር እንጨት ሰበላ ሄደች የኛ ዝርያ ያው አቡዬ ገብረ መንፈስ ቅዱስ አውጣኝ ብላ እና ሰፋ ደሴ ቅድም እንደገለጹት ዛፍ ላይ ወጥታ ነብር ሊበላት አቡዬ ገብረ መንፈስ ቅዱስ ስላተረፋት በዚያ ምክንያት በየወሩ ከ40 ከ50 ዓመት ጀምሮ በየአምስቱ ይጠጣል። ወር በገባ በ5 ይጠጣል ማለት ነው። የዘመድ ስብሰባ ፕሮግራም ወራዊ ነው። አሁን ታሪካዊ ይህን ታሪክ የበለጠ አዳብረን ትልቅ ድግስ ብናካሄድ በጓደኝነት ብዙ ጊዜ ኑረናል። አሁን ግን በዝምድና መስመር ተሳስረናል። አንተ የይፈጠም ቋዱ ልጅ ነህ፣ እኔ የስሩካ ቋዱ ልጅ ነኝ። ደስ የሚል አጋጣሚ ነው። የዘመድ ጥቅሙ ይሄ ነው፣ ይረዳን። ዘመድ መታወቅ ከየትኛውም ቦታ ከወንዙ ያሻግራል፣ ከቦታ ቦታ ይሸኛል እና ከወዲሁ ብዙ ወንድሞችም አባቶችም ገልጸውታል። ፕሮግራሙ በመደረጉ በጣም ደስ ብሎኛል። ሙላው የቋዱ ስሩካ ቤተሰቦች ሁሉ ደስ ይበላችሁ፣ ደስ ብሎኛል። ጉልደ ቋዱ በጣም ሰፊና ትልቅ ትውልድ ነው። እንደ ታሪኩ ጉልደ ቋዱ በዞብንም ጉልደ ቋዱ በጨርጨርም ጉልደ ቋዱ በየጩም ጉልደ ቋዱ የማይበተንበትና ያልተቀመጠበት ቦታ የለም። ያ ሁሉ ለማገናኘት ራሱ በጉልበት ላይ በስልክም ሆነ ታሪክ እየሰሙ የቀደሙ ግንኙነት እያደነቁና ለወደፊት ለመቀጠል እኛ ጋር ለመገናኘት ብዙ ፕሮግራምና አቅዳላችሁ። በወርቄም ኪድ በጉራም ኪድ ጉልደ ቋዱ በአሁኑ ስብሰባ ራሱ ከጨርጨር ከዞብል ከጉራ ከአርበት መጥቶ ነው የትውልድ ዘርቆቶ የተገናኘው። እንደው በጣም ደስ ብሎኛል። የደስታው ሁሉም በፍቅር ያበቃልኝ እና የልጆችን እድሜ ይጠብቅልኝ፣ ፈቃሪም ካብኝ እድሜና እንጀራ ይስጥልኝ። ዘመድ ጋር አላውቃቸውን አስታውቀውኛል። በጣም ተደስቻለሁ። ያቆየልኝ። አዎ እኔ በጣም ደስ ብሎኛል። ከወልደ ቋዱ መወለዴ በጣም ደስ ያለ በጣም ነው የኮራሁት እና በጣም ደስ ብሎኛል። ዝምድናም ደግሞ እንዲቀጥል በጣም ደስ ይለኛል። እወዳለሁ፣ እፋቀራለሁ። እስካሁን ልጆችም 3-4 ልጅ ያለው አልተጋቡም፣ አልተዋለዱም። አሁንም ደግሞ የሚወልድ አገባለሁ የሚሉ ተከላክላለሁ። በጣም ደስ ብሎኛል። ልጆችን በቃ ይጠብቅልኝ ፈጣሪ እንጂ ይሄን ዘመሩን ሁላ ስላሳዩኝ በጣም ተደስቻለሁ። እድሜና እንጀራ ያቆየልኝ። በጣም ተደሰትኩኝ። እንደው እድሜ ያበድርልኝ፣ እኔም እድሜ ይስጠኝ እንጂ ዳግሚያ ማረግላቸዋለሁ። በጣም ደስ ብሎኛል። ሀገራችን ለሰላም ይሁን። ለወደፊት ደግሞ በሰፊው እንደግሳለን። በሀባዛር በላይ የሆነ የዘመድ ስብሰባ አካሄደን እስከ ልጅ ወንድምና ወንድምን እና እህትና ቤተሰብና ቤተሰብ እንድናስተዋውቅ እንዲደረግ ነው። ስለዚህ ሁሉንም የወልደ ቋዱን ቤተሰብ በአቡዬ ገብረ መንፈስ ቅዱስ ከወዲያኛው ድረስ ፈጣሪ እንዲጠብቃችሁ እመኛለሁ። አመሰግናለሁ። እንደዚህ አይነት ዓለም አይተንም አናውቅም። አሁንም ገና ይቀጥላል። ለሚቀጥለው ዓመት የበለጠ አድርገን አሻሽለን የበለጠ አድርገን ከዚህ በላይ አድርገን ቀጣይ የምናደርገው ነገር በጣም በትልቅ ነገር ነው። ፕሮግራም ለመስራት ያቀርነው እዚህም በላይ መሆን የሚችል ነው። እዚህም በላይ እናደርገዋለን፣ እናሳካውማለን።
እዚህ በላይ ይሄን እንግዲህ ይሄን የበለጠ ለወደፊቱ ለማጠናከር በየወሩ ቅድም እንደገለጽነው የሚተጠናክሮ እንዲቀጥል ቤተዘመዱ መክሯል። አካውንቱ እንትን ቡክ ከፍተናል። እንግዲህ በሶስት ዝግ አካውንት የማይንቀሳቀስ ለቀጣይ ወልደ ቋዱ እንግዲህ ዝም ብሎ ስለማይበታተን እንግዲህ የወልደ ቋዱ ዘር የሆነ ለድግስ መደገሻም ሆነ ለተለያየ በአገር ውስጥም ሆነ በአገር ውጭ ያሉ የቤተሰብ አባላት የሚያስገቡበት አካውንት ይሆናል ማለት ነው። አካውንቱን ላንብብልህና እሺ 1746 790 80809 በሚል የኢትዮጵያ ንግድ ባንክ አካውንት ተከፍቷል። ባቶ ካሳው ዳርጌ፣ ባቶ ደስዬ ተበጀ፣ ባቶ ሰለሞን አለሙ ዝግ አካውንቱ ነው። ማንም የማያንቀሳቅሰው የወልደ ቋዱ ቤተሰብ ብቻ ሲወስድ ለስራ ሲፈልገው የወጪ የሚሆን ዝግ አካውንት በአሁኑ ሰዓት ሀወጭ ቀሪ ድግሱ የተረፈውን ወደዚህ ገቢ ሆኗል። አችሁ ደግሞ አመጣው ደመቱ ሽክፍ ድግፍ አርባ ያላወቅነው ሳላወቅና ደግሞ እናንተ ሽክፍ አርገው አመቱ ደግሞ ያገናኘን በደህና በሰላም ደህና በየሀገራችሁ ሃይማኖት ነው ሀገራችን ሰላም ይሁን። ልጆቼ ሁላችሁም የተሰበሰባችሁት በሙሉ በዳሱ ውስጥ ያሉት የነበሩት በሙሉ ልጆቼ በሙሉ እናንተ የተመሰገነ ከእግዚአብሔር በታች ናችሁ እንጂ ከእግዚአብሔር በላይ አይደላችሁ። ግን ከእግዚአብሔር በታች በጣም አመሰግናለሁ። እንደናንተ ያለ ወንድም አላገኝ ወንድሞቼም ልጆቼም እናንተ በሙሉ እንደዚህ ያለ ዘመድ አይቼ አላውቅም። ሁለተኛ ደግሞ እንዲህ ያለ አሰባስቦ መጀመሪያ ያፈለሰመው ሰው በጣም ለማመሰግናችሁ እናንተን ዓለም እንኳን አየሁ በጣም ደስ ብሎኛል። Argoma
ስኒ ያውል ጣፋጭ